አዋጅ በሴቶች ላይ መልካምን ዋሉ አደራ። እርግጥ ነው ትዳር በራሱ ትምህርት ቤት ነው። ነገር ግን ትዳር ኃላፊነት በጎደለው መልኩ ባልና ሚስት እንደ አቡሽና እንደ ሚጣ የሚነፋረቁበት ወይንም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ከኔ ሰላም ነኝ አልሐምዱሊላህ። አዋጅ በሴቶች ላይ መልካምን ዋሉ አደራ። እርግጥ ነው ትዳር በራሱ ትምህርት ቤት ነው። ነገር ግን ትዳር ኃላፊነት በጎደለው መልኩ ባልና ሚስት እንደ አቡሽና እንደሚጣ የሚነፋረቁበት ወይንም የሚቦርቁበት መዋዕለ ህጻናት አይደለም። አዎ በአንድ ጎጆ ውስጥ የሚኖር ሰው ቀርቶ በሆነ አጋጣሚ የተገናኘም ሰው ሊገፋፋና ሊጋጭ ይችላል። ይህ በዱንያ ውስጥ ከምንፈተንባቸው ነገሮች አንዱ እንደመሆኑ በጥንቃቄ ልንጓዝ ይገባናል። ጌታችን አላህ እንዲህ ይላል፣ ከፊላችሁንም ለከፊላችሁ ፈተና አድርገናል ትታገሳላችሁን? አልፉርቃን 20 በትዳር ውስጥ በሴቶች ላይ የሚፈጸመው እጅግ የበዙ ግፎችን ስመለከትና ስሰማ የራሴ ሁኔታ ያስፈራኛል። ብዙ ሰው የትዳር ሰሞን አበድኩልሽ ከነፍኩልሽ እንዳላለ በእጁ ማስገባቱን ባረጋገጠ ማግስት ነገራቶች መቀየር ይጀምራሉ። እዚህ ግባ በማይባሉ ምክንያቶች ዓይንሽን ላፈር የሚለውን ቤቱ ይቁጠረው። አንዳንዱ ለአስቤዛ 100 ሰጥቶ የ200 መስተንግዶ የሚጠብቅ አለ። ሌላው ለወጪ ሰው ተጫዋች ተግባቢ ሳቂታ ገራገር ነው። ከቤቱ ሲገባ ግን ልጆቹ መጣ እያሉ በፍርሃት የሚያንሾካሹኩበት፣ ሚስት አሁን ምን ይል ይሆን እያለች በስጋት የምትዋጥበት ራስ ነብር ይሆናል። ግስሳ የቤት ቀጋ የውጭ አልጋ ይላል። እንዲህ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ግን ከአማኞች ኢማኑ የተሟላ ስነ ምግባሩ ያማረ ነው፣ ከእናንተ በላጫችሁ ለሴቶቻቸው በላጭ የሆኑ ናቸው ብለው ነበር። ሶሒሑል 284 ሌላው ሚስቱን የልጆቹን እናት ከጭቃ እየጠፈጠፈ ይመስል እንዲያሰኘው ያደርጋታል፣ ከልጆቿ ፊት ያዋርዳታል። በዚህም ወይ እናት በልጆቿ እንድትናቅ በር ይከፍታል፣ አለያ ደግሞ ከተበዳይ እናታቸው ወግነው አባታቸውን እንደ ጠላት እንዲያደርጉ ያስገድዳል። መልእክተኛው ሰለላሁ ዐለይሂ ወሰለም በሴቶች ጉዳይ አደራችሁን ብለው ነበር። ቡኻሪና ሙስሊም። እጅግ ብዙ ወንድ ግን ሴትና ጫማ ከአልጋ ስር ነው። ፖሊሲው ሁሌ እሷን ካላሸማቀቀ፣ ሁሌ እሷን ካላዋረደ ወንድ የሆነ አይመስለውም። ወንድሜ ከሚስትህ የሆነ የማትወደው ባህሪ ሊኖር ይችላል። ሰውነችና ይሄ የሚጠበቅ ነው። ግን ስለንተስ ማን ያውራ? አንተስ የሚጠላ ጎን አይኖርህምን? ምነውሳ ታዲያ የራስህን ብታይ? ምነው በጎ ጎኖቿን ብትመለከት? ምንም ጥሩ ነገር ሳታይባት ነው ለትዳር የመረጥካት? ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። እንዲህ ይላሉ፣ አንድ ሙእሚን ወንድ አንዷን ሙእሚናህ ሴት ሚስቱን አይጥላ፣ ከሷ የሆነ ባህሪ ቢጠላ ሌላ የሚወደድ አለውና። ሙስሊም። አንተ ያማረህን ከውጭ እየሰለቀጥክ ቤትህን የምትዘነጋ ከሆንክ ማሰቢያ የቀለለህ ገልቱ ነህ። አንተ እኔ ነኝ ያለ እያማረጥክ እየለበስክ ሚስትህን የምትረሳ ከሆንክ ቀላል ነህ። ኪሎህ ቢከብድም ዋጋህ የወረደ። ለመሆኑ ሚስትህን አንተ ካልፈቀድካት ማን ይፍቀዳት? ቤተሰቦቿማ አንተን ሰው ብለው አንተን ባል ብለው አደራ ሰጥተውሃል። ታዲያ ምነው አደራ በላ ትሆናለህ? አንተ በሚስትህ ላይ የምትሰራውን በእናትህ፣ በእህትህ፣ በሴት ልጅህ ላይ ሲፈጸም ብታየው ያስደስትሃልን? ይሄው ውዱ ነቢይ ሰለላሁ ዐለይሂ ወሰለም ከምትበለው አብሏቸው፣ ከምትለብሱትም አልብሷቸው፣ አተምቷቸውም ይላሉ። ሶሒህ አቡ ዳውድ 1861 እስኪ ይህን ሐዲስ እንደ መነሻ ይዘን ራሳችንን እንፈትሽ። አንዳንዱ አቅሙ ሳይኖረው ሁለተኛ ገባና ቤቱን የጦርነት አውድማ ያደርገዋል። ራሱንም ቤተሰቡንም የሰቀቀን ህይወት እንዲገቡ ያደርጋቸዋል።
ሌላው ሁለተኛ ባገባ ማግስት የመጀመሪያዋን ከነመኖሯ ይረሳታል። ጌታችን አለማስተካከላችንንም ከፈራችሁ አንዲትን ብቻ ያዙ ሲል ነበር ያዘዘው። አኒሳ 3 እሱ ግን ትዳር አላት እንዳይባል እርግፍ አድርጎ ትቷታል። ትዳር የላትም እንዳይባል ኒካሁ እንዳለ ነው፣ በአየር ላይ እንደተንጠለጠለችም አድርጓችሁ ትተዋት ዘንድ ወደ ወደዳችኋት መዘንበልን ሁሉ አትዘንብሉ ብሎ ነበር ጠቢቡ ጌታ። አኒሳ 129 ልብ በል ነቢዩ ሰለላሁ ዐለይሂ ወሰለም ሁለት ሚስት ኖሮት ወደ አንዷ ያጋደለ ሰው ነገ በቂያማ ቀን አንድ ጎኑ ከወደቀ ሆኖ ይወጣል ይላሉ። ሶሒህ መዋሪዱ ጁምዓን 1089። ታዲያ መጨረሻ ሒህ እንዲሆን ነው የምትፈልገው? ወንድሜ የበደልካት ሚስትህ ሞት ሳይቀድምህ በፊት በጊዜ አውፍ አስብሏት። አለበለዚያ ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ግፍ ነገ የቂያማ ቀን የጨለማ ንብርብር ነው። ቡኻሪና ሙስሊም። በየጓዳው በበዳይ ባሎቻቸው ግፍ ሳቢያ ደም እንባ የሚያነቡ ሴቶች ቤቱ ይቁጠራቸው። ወላሂ ወንድነትህን ተጠቅመህ በደካማዋ ሴት ላይ የምትፈጽመው ግፍ እሷ ላይ ከደረሰው የከፋ ያስከፋሃል። የተበዳይ እርግማን ተጠንቀቅ። በእሷና በአላህ መካከል መጋረጃ የለምና ይላሉ ከልብ ወለድ የማይናገሩት ነቢዩ ሰለላሁ ዐለይሂ ወሰለም። ቡኻሪና ሙስሊም። የስሙን መጠሪያ የአይን ማረፊያ ልጆቹን ከሷ አግኝቶ ስሜቱን በሷ ላይ አርክቶ ህይወቱን በሷ ላይ መስርቶ የቤት ጣጣውን ሁሉ እሷ ላይ ጥሎ ከዚያም አለጠም ጣፈጠ ያለውን ሁሉ በመዘንጋት ምንም ዋጋ እንደሌላት ልክ እንደ ቆሻሻ እንደ ቆረቆንዳ መወርወር ምን የሚሉት ኢሰብአዊነት ነው? ምን የሚሉትስ ገልቱነት ነው? በእናትህ በልጅህ በእህትህ ላይ እንዲህ ቢፈጸም ደስ ይልሃልን? አትጠራጠር። የእጅህን ታፍሳለህ፣ የዘራኸውን ታጭዳለህ። አልጀዛኡ ሚን ጂንሲል አመል ይላሉ አበው። ስራ ለሰሪው እሾህ ላጣሪው እንደማለት። አትዘንጋ። ልክ አንተ በሚስትህ ላይ ሐቅ እንዳለ ሁሉ ሚስትህም ባንተ ላይ ሐቅ አላት። ሃይማኖታችን እንዲህ ነው የሚያዘው። ለእነሱም ለሴቶቹ የነዚያ በእነርሱ ላይ ያለባቸው ኃላፊነት አምሳያ ሐቅ በባሎቻቸው ላይ ያላቸው። አልበቀራ 228 በመልካም ተኗኗሯቸው። አኒሳ 19 አዋጅ ለእናንተ በሴቶቻችሁ ላይ ሐቅ አላቸው፣ ለሴቶቻችሁም በእናንተ ላይ ሐቅ አላቸው። ሶሒሁል ጀሚዕ 7880 ለቤተሰብህም ባንተ ላይ ሐቅ አላቸው። እያንዳንዱ ባለ ሐቅ ሐቁ